አሁን በጉዞ ላይ የት ነህ? ለራስህ ሐቀኛ ሁን። በሁለት መንገዶች በአንዱ ላይ ነህ። ብትገነዘበውም ባትገነዘበውም የምታምነው የምትሰራው እና የምትሆነው ሰው ሁሉ የሕይወትን አቅጣጫ እየመሩ ነው። በኋላ አደርገዋለሁ ወይም ምናልባት ነገ ስትል ከቆየህ ምናልባት ይህ መልእክት በአጋጣሚ የመጣ ላይሆን ይችላል። ምናልባት ይህ የመጨረሻ የንቃት ጥሪ ሊሆን ይችላል። ላንተ ላንቺ የት ነው ያለነው? በግል የተዘጋጀ መለኮታዊ ግፊት። ስለዚህ ገልብጠህ አትለፍ፣ ትኩረትን አትሳት። እስከ መጨረሻው ከኛ ጋር ቆዩ። ምክንያቱም አንድ ቀን ከምትገምተው በላይ ፈጥኖ ሊሆን ይችላል። እውነት ይገለጣል። የሰው ልጅ በክብር ይመለሳል። ብቻውን አይመጣም። የሰማይ መላእክት ሁሉ ከእርሱ ጋር ይሆናሉ። በግርማውም ዙፋን ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። ሰዎችም ይለያል። እረኛ በጎችን ከፍየሎች እንደሚለይ ከዚህም በቀኝ ያሉትን እንዲሁ ይለያቸዋል። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጀምሮ ለእናንተ የተዘጋጀው መንግሥትን ውረሱ ይላል። ለምን? ምክንያቱም ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬ መጥታችሁልኛልና። እነርሱ ጌታ ሆይ መቼ ነው አይተንህ እንዲህ ያገለገልንህ ብለው ይጠይቃሉ። እርሱ መልሶ ከዚህ ከሁሉ ከሚያንሱት ለአንዱስ እንኳ ያደረጋችሁት ለእኔ ያደረጋችሁልኝ ይላቸዋል። ግን ለግራዎቹ የሚናገረው መልእክት የተለየ ይሆናል። ለመስማት በጣም ከባድ ነው። ከእኔ ራቁ። ምክንያቱም እኔ ችግር ላይ ሳለው ዞር ብላችሁ አላያችሁም። እነርሱም ጌታ ሆይ መቼ ነው አይተን ያረዳንህ ብለው ይጠይቁታል። እርሱ ለእነዚህ ከሁሉ የሚያንሱት ማድረግ የተሳናችሁ ለእኔ ማድረግ ተሳናችሁ ይላቸዋል። ስለዚህ ዛሬ ራስህን ጠይቅ። ለሚጠፋው ዓለም ነው የምትኖረው ወይስ ለዘላለም ለሚኖረው መንግሥት? ይህ መልእክት ነፍስህን ካነቃህ ይህ በአጋጣሚ የመጣ አይደለም። ምናልባት የሆነ ቦታ ያለ ሰው ተስፋውን መልሶ አግኝቶ ይሆናል። ምናልባት አንድ ልብ ወደ ሰማይ ዙሮ ይሆናል። ምናልባት ሕይወት ተለውጦ ይሆናል። ምክንያቱም አንተ ተመልክተሃል፣ ሰምተሃል፣ አጋርተሃል። መልእክቱን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ሸር በማድረግ ለሁላችንም አካፍሉ።